ካላስቸገርኳችሁ ሁለቱን የምጠይቃቸው ጥያቄ አለ። ሩቲንና ሄርሜላን እባካችሁ ኤፋና ዳኒ ትንሽ ጊዜ ብሰጡን ከዚህ ጋር ትንሽ ገለል ብትሉልን እያለ ይገኛል አብርሃም እንግዲህ ሄርሜላንና ሩታን የሚጠይቃቸው ጥያቄ ምንድነው የሚለውን ነገር አብረን የምናይ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳባት ሲታችሁ ኮሜንት ላይ አጋሩኝ። እንግዲህ ዛሬ ቡዜ አብርሃም ይዛው መታለች። አብርሃም ይዛ ስትመጣ ደግሞ ይዛ የመጣችበት አንድ ዋና ትልቅ የሆነ ኢምፖርታንት የሆነ ነገር አለ ማለት ነው። እንግዲህ ቡዜ ዛሬ እንደተናገረችው ለአብርሃም በጣም ዋጋ እንደከፈለች ስራዋን፣ ጊዜዋን፣ ብዙ ነገሮቿን ትታ እንግዲህ 15 ቀን ሙሉ አብርሃምን ለማዳን አብርሃምን ወደ ራሱ ለመመለስ በጣም ብዙ እንደጣረች እንግዲህ እየተናገረች ነው። ያው እህት ደግሞ ስትሆኝ እኮ ግድ ነው። ታላቅት እንደ እናት ናት ይባላል አይደል? ግን ዋናው ነገር አብርሃም ታሞ ነበር የሚለው ነገር ለሁላችንም ጥያቄ ነው። የእውነት ታሞ ነበር ወይ? እኛ የምናውቀው አብርሃም ዛሬ የመጣውን አብርሃምን ነው። ገብቷችኋል አይደል? ብዙዎቻችን የምናውቀው አብርሃም የዛሬውን አብርሃም ነው። ከትላንት ወዲያ ከዛ ፊት የነበረው አብርሃም አላውቅም የትኛው አብርሃም እንደሆነ ማለት ነው። እንግዲህ ዛሬ በጣም ሄርሜላ ደስ ብሏታል። ሲመሰጋገኑ ነበረ። በተለይ በጣም ለአብርሃም ዋጋ እንደከፈልሽ አብርሃም ወደ ጤናው እንዲመለስ በተለይ በጣም የኛ ፋሚሊዎች ተጨንቀው ነበር በአብርሃም ጤና ሁኔታና ወደ ራሱ መመለሱ በጣም አስደስቶናል እያለች ነው ሄርሜላ። በነገራችን ላይ የሰው ልጅ ከጤና የበለጠ እዚህ ምድር ላይ ምንም ሀብት የለውም አይደለ? ትልቁ ሀብታችን ጤናችን ነው። ጤና ስንሆን ነው እንደፈለገ መሆን የምንችለው። ግን ደግሞ አብርሃም በገዛ እጁ ጤናውን ለማጣት እንዴት ነው ይሄ በሽታን የሚለምን ሰው ታውቃላችሁ? እንደዚህ ሰው ነው ሲሆንብኝ የነበረው ምንም ስላልሆነ ማለት ነው። እሺ እንግዲህ ዳኒን በጣም ዛሬ እንግዲህ በሁለቱ በኤፋና በቡዜ መካከል እንግዲህ አንዳንድ ነገሮችን ለመናገር እየሞከረ ነበረ። እህትክን አመስግናት፣ እህትክ ለወንድሟ በጣም ብዙ ዋጋ የከፈለች ጀግና እህት ናትና ጀግንነቷ ልታመሰግናት ልታደንቃት ይገባል እያለችው ነበረ። ሩቲ ደግሞ በማይገባክ ለምንድነው ዳኒ እንደ እርጎ ዝም ጥልቅ የምትለው? አንተ እኮ ምንም ነክ እነሱ ጋር እነሱ እኮ ቢጣሉ የሆነ ነገር በማካከላቸው ክፍተት ቢፈጠር እህትና ወንድም ናቸው፣ ስጋና ደም ናቸው፣ መልሰው አንድ ላይ ይሆናሉ። አንተ ግን ባዳ ነክ በማይገባክ ነገር ጥልቅ አትበል እያለችው ነበረ። እንግዲህ አብርሃምም እንዳያችሁ ዛሬ ወደ ጤናው እንደተመለሰ እንግዲህ ሆኖ ነው ይመጣልን። ያው ትወናው ላይ ወይም ስራው ላይ ወይም ደግሞ ካራክተሩ ሲጫወት ማለት ነው። ምንድነው አብርሃም እንግዲህ አሁን ላይ የተፈጠሩትን ነገሮች እያንዳንዱ የነበሩት ነገሮች እንደማይስታውስ ሩታን ራሱ አብረው ምንም ነገር እንዳላሳለፉ በቃ በዜሮ ነው ሁሉ ነገር እየሸፋፈነ ያለውና ሄርሜላም እንግዲህ ለማስታወስ ሞክራለች። በመጀመሪያ ስለተሻለው አሁን ላይ ስላለበት ይሄ የድሮ አብርሃም በራሱ የሚወስነው የሚስቀውን ሳቂታውን አብርሃም ስላይች በጣም ደስ እንዳላት እየተናገረች ከዚህ ፊት የተፈጠሩትም ነገሮች ሪሜምበር ለማድረግ ሞክራለች። በተለይ እንግዲህ ሐኪም ቤት እንደገባ ከዛ በኋላም ብዙ ነገሮች እንደተፈጠሩ እየነገረች ነበረ። አዎ እነዚህ ነገሮችን እኔ ምንም የማስታውሰው ነገር የለም። እያንዳንዱ ነገሮች እያዩ የነበረው ሶሻል ሚዲያ ላይ በተፖሰቱ ቪዲዮዎች ነው እንጂ አሁን የምትሉት ነገር እማቀው ነገር የለም። ሩታም ደግሞ አዎ ሐኪም ቤት ገብተህ ነበር። ሐኪም ቤት ደግሞ ስትገባ እኔና አንተ ሰላም በነበርንበት ሰዓት በዙሪያችን አላስፈላጊ የሆኑ ሰዎች እኛ ጋር እየመጡ ሰላማችንን ሲነሱን አንተ ስትረስ ሆነክ ነበር በዛን ታይም። ሐኪም ቤት ገብተህ ነበር። እኔ ይህንን አላስታውስም። ሁለታችሁን የምጠይቃችሁ ጥያቄ አለ እያለ እንግዲህ አብርሃም እያፋጠጣቸው ነበረ። ጥያቄው እንግዲህ ያው ግልጽ ነው ወይ ከአብርሃም ከሩታ ጋር ይሆናል፣ አብርሃም ወይ ደግሞ ከሄርሜላ ጋር ይሆናል የሚለው እሱ ይሰመርበት። ለምን ያው የእነ አብርሃም ታውቃላችሁ ቪዲዮ ብዙ ጊዜ ልብ አንጠልጣይ ነው። ቀጣዩን እንግዲህ ለነገ እንድንጓጓ አድርገው ነው ብዙ ጊዜ ቪዲዮን በልብ አንጠልጣይ በሆነ ፓርት የሚያስቀሩትና እንግዲህ ጥያቄውንም አልጠየቀም። ይሄን ነው የምፈልገው ብሎ የተናገረው ነገር የለም። ግን እያንዳንዱ የተፈጠሩትን ነገሮች እንደማያስታውስ ምንም ነገር እንዳልተፈጠረ ከሩታ ጋር እንግዲህ እያወራ ይገኛል። ይሄ ደግሞ ፌር አይደለም። እውነት ለመናገር እንዴት ማለት አታውቅም ማለት ነው። የእውነት ምንም የምታውቀው ነገር የለም እንዴ? አብርሃም ግን ምንድን ነው ፕላንክ? የእውነት ፕላንክ አላማክ ምንድን ነው? አሁንም ሩታን ለማሰደብ አሁንም ሩታን ሶሻል ሚዲያ ላይ እየተባሉት ያሉት እያንዳንዱ ነገሮች እውነት እንደሆኑ አሁንም ሩታ አብርሃም ላይ መተት አድርጋበት በዛ በመተት ይዛው ነው አብርሃም የተደረገበት ነገር ስላለ ለዛ ነው የማያውቀው እንድትባል ነው። ኧረ አብርሃም ምን ሆነክ ነው? ቢያንስ እኮ ሩታ ልጅን የሚያክል ትልቅ በረከትን የሰጠችክ
ሩታ ማለት ክፉና ደግም አብራችሁ ያሳለፋችሁ ሰዎች ናችሁ። በዚህ ያህል የተደረገልን የሆነውን ነገር መርሳት አለብክ? የእውነት ፌር አይደለም። እስቲል እንኳን ከትላንት ወዲያ እንኳን የተበረከተልህን ስጦታና እንዲሁም ሰርፕራይዝ እንደረሳከው ምንም እንደማታስታውስ ነው እንዴ? ስታመሰግን እኮ ነበር፣ ስትናገር እኮ ነበረ በራስክ ባንደበት ማለት ነው እንዴ? መንትያ ከአብርሃም ነበረ እንዴ ዛጋ የነበረው? የእውነት በጣም ይደብራል። የእውነት በጣም ይደብራል። ሁላችሁም እያወቃችሁ ከሆነ ይህን ስራ እየሰራችሁ ያላችሁት እውነት ያን ዋጋ ያስከፍላችኋል። ምናልባት አሁን ላይ መታወቁ፣ አሁን ላይ የምትለቋቸው ቪዲዮዎች ቫይራል ስለወጡ ሰዎች ጋር ስለደረሱን ብቻ አይደለም። አንዳንዴ የምናደርገው ነገር ምንድን ነው? እውነት ይሄን ነገር እኔን አይቆጨኝም? ይሄን ነገር ነገ ላይ እኔ ድጋሜ ባየው እኔን የሆነ ሰዎች የሆነ እንዲነበርክ እኮ ብሎ አይሉኝም የሚለውን ነገር የሆነ እንዴት ነው ቤዝ የሆነ ነገር ሊኖረን ይገባል። የሆነ የምናስቀምጣቸው የሆነ መሰረት የሆነ ነገር ሊኖረን ይገባል አይደለ? የእውነት እኔ ሩታ አሁን ላይ በጣም እያሳዘነች ነው እንዴ። አንተ አታሳዝንም እንዴ? ምን ሆነክ ነው? በጣም እኮ ለአንተ ዋጋ የከፈለች እንስት ናት አይደለ? አንተ እኮ ትላንት ለ500,000 ሰብስክራይብ እኮ ስታከብር ዋናው ሚና የምትጫወተው እኮ ሩታ ናት። ይህ ሁሉ እኮ ሰብስክራይበር አንተን የሚመለከትክ እኮ በሩታ ዋጋና በሩታ ጥንካሬ በሩታ ጉብዝና ሩታ አንተን ባከበረች አንተን በሰራች ልክ ነው ሰብስክራይቡ የመጣው። የእውነትን እምላችሁ ሁላችንም እናውቀዋለን እኮ አብርሃም ከዚህ ፊት የነበረው ሰብስክራይብ ከዚህ በፊት የነበረው ነገር በነገራችን ላይ ኢግኖር ለማድረግ አይደለም። ሁላችንም የበፊት ታሪክ አለን፣ የበፊት የሆነ ነገር አለን። ግን ደግሞ እነሱ የመጡበት መንገድ ግን ዛሬ ላይ እንደዚህ የሚያባላቸው እንደዚህ የጥላቻ ነገሮችን የሆነ እንዲያንጸባርቅ የሚያስደርግ አይደለም። ገባችሁ አይደለም? መብትክ እኮ ነው። ከካሜራ ጀርባ ብዙ ነገር ማድረግ ትችላላችሁ። ምርጫ ከሄርሜላት ኦኬ፣ ምረጣት፣ አግባት፣ አብራካቱን መብት ነው። ግን እዚህ ጋር ሁልጊዜ እንዴት ነው ሩታ የበታችነት ስሜት እንዲሰማት፣ በእርግጥ እሷ አይሰማትም፣ እሷ ጠንካራ ናት፣ ጀግናት። ግን ሁልጊዜ የሚሰሩት ድራማዎች ወይም ደግሞ የሚሰሩት ሪያክቶች እንዳለ ሩታ ናት ዋናውን ይሄ እንዴት ነው ዋናውን ቦታ የምትይዘው ማለት ነው። ካራክተሯ ሩታ ናት ብዙ ጊዜ። ለምን? ሩታ ጎበዝ ስለሆነች ነው፣ ስለምታውን ነው፣ ስለምትችል ነው። የሆነ በጣም ነው ይደብረው። ኤፋም እንግዲህ እየነገረ ነው። እኔ እያንዳንዱ ነገር ሳረግ የነበረው ከልጅክና ከሚስት ጋር እንድትሆን እንጂ እኔ ለአንተ ተንኮልና ሴራ ወይም ደግሞ ሌላ ነገር አስቤ አይደለም፣ ወይም ደግሞ እዚህ ሚዲያ ላይ እንደሚባለው እንደሚወራው ወሬ አይደለም። እኔ እያለ ነው እኔ አንተ የተሻለ ቦታ አንተ ከልጅክና ከሩታ ጋር አብራችሁ እንደማይት እኔ ምንም የሚያስደስተኝ ነገር የለም። እኔ ዛሬ አይደለም በእናንተ ህይወት ላይ አንተ እንደዚህ አድርግ አንቺ እንደዚህ አድርግ ስላችሁ ነበር። ከመጀመሪያ ከመሰረቱ ጀምሮ የእናንተን ፍቅር የእናንተን እያንዳንዱ ነገር አውቃለሁና ዛሬ ላይ የሆነ እኔ ላንተ መጥፎና እኔ ላንተ ጥሩ ውሳቤ እንደሌለኝ አድርገህ ማየት የለብህም። እኔን ከዚህ ጋር ሂድና ሁለቱ ላውራቸው ብትልም ምንም ችግር የለውም፣ አውራቸው። ግን ምንም የተለየ ነገር አይፈጠርም። ለማንኛውም ችግር የለውም፣ እኔ ሄዳለሁ፣ አውራቸው እያለ ነበር። እንግዲህ ዳኒም ማዳመጥ ያው ፈልጓል። የሚፈጠረው ነገር ምንድነው የሚለው ነገር እንግዲህ እነሱም በመጨረሻ አብርሃምም እንግዲህ ሄርሜላናን ሩታን መጠየቅ የፈለገው ነገር ምን እንደሆነ እኛም አላወቅንም። ኔክስት እንግዲህ በቀጣይ ቪዲዮ ላይ ምን ሰማ ይሆናል። ብዙ እንግዲህ ያው መናገር ያለባትን እየተናገረች ነበረ። እኔም ከሩታ ጋር ምኖር ከሄርሜላ ጋር ምኖር እኔ ምንም የሚመለከተው ነገር የለም። ይሄ ህይወትክ ነው፣ አንተ ነህ የምትኖረው፣ አንተ ነህ የራስክን ህይወት መንገዱን ማስኬድና ማስቀጠል የምችለው እንጂ እኔ እንደ ታላቅ እህትክ የምትወደውን ነገር አከብርልሃለሁ፣ የምጠላውንም ነገር እንደዛው። ግን ይሄ ህይወትክ ነው። እኔ ግን ዋናው ፖይንቴ አንተ ጤነኛ መሆንክን ነው የምፈልገው። አንተ በራስክ የምትወስን በራስ ማድረግ የምፈልገውን ነገር እንድታደርግ ነው እንጂ ሰዎች እንዲህ አድርግ እንዲያታድርግ እያሉክ የሚሉክን አብርሃምን አይደለም። እግዚአብሔር ይመስገን፣ እግዚአብሔርን አመሰግናለሁ፣ ወደ ራስ ተመልሳል እያለች ነው። እንግዲህ አንተ ነህ እዚህ ጋር መምረጥ ያለብህ። ግን ምርጫ ስትመርጥ ግን ነገ የማትጸጸትበትን ነገ ህሊናን የማያወቅስ ነገር መሆን አለበት ወንድሜ። እዚህ ጋር ጥንቃቄ አድርግ እያለችው ትገኛለች። እንግዲህ አብርሃምም እንደምታዩት ዛሬ እንደተመለከታችሁ እንግዲህ የተፈጠረው ነገር ምንም አያስታውስም። ግን ደግሞ ለሁለቱም ጥያቄ እንዳለው እየተፈጠረ ያለው ነገር ምንም እንዳልገባው ለምን እንደዛ እንደሆነ እንግዲህ በጣም ግራ እንደተገባው ነው እንግዲህ ሪያክት እያደረገ ነው። የእውነት አብርሃም እንደዛ ነው? ምንም አታውቅም። አሬተው ልጅ ያለው ሰው እኮ ይፈራል። ልጅ ያለው ሰው እኮ ይጠነቀቃል። ጥንቁቅ ነው የሚሆነው አይደል? አንተ ግን ምንም በቃ ኖርማል ነው ለአንተ።
እኔ አብርሃም ግን አላውቅም እግዚአብሔርን እኔ የድሮን አብርሃም ማየት የድሮን አብርሃም ይሄ አለ አይደለ ታውቁታላችሁ አብርሃም የድሮ አብርሃም ስላችሁ ይሄ አሁን በዚህ አንድ ወር ውስጥ የነበሩት ነገሮች በጣም አስጠሊታና ደባሪዎች ናቸው። ከነሱ የማንጠብቃቸው ነገሮች እየተፈጠሩ ያሉት ከነሱ አልፎ ደግሞ ሌሎች ዩቲዩበሮች ላይ እንደዚህ አይነት ነገሮችን እያየን ያለ ነው። ገብቷቸውን እየተወራረሱ ነው ያሉት። ለምን እንዴት ነው በቃ ሚዲያው ላይ እንደዚህ አይነት ነገሮች በተለይ ደግሞ ይሄ ውሸት የሆኑ ነገሮች በጣም የሆነ ፓወርፉል አላቸው። ያው ብዙ ጊዜ ውሸት ትነግሳለች አይደል? ለጊዜው ግን እውነትን ማንም ሊቀርማት ማንም ሊደብቃት አይችልም። ግን ለጊዜው ነው ውሸት እንደዚህ የሆነ ገን ነው የሚወጣውና ለማንኛውም የኔ ተወዳጆች እስኪ እናንተ ማስተያየታችሁ ኮሜንት ላይ አስቀምጡልኝ ምን ተሰማችሁ በዛሬ ቪዲዮ። እንግዲህ እኔ አብርሃም መጀመሪያውን ምንም እንዳልሆነ ተናግሬያለሁ። ዛሬ ደግሞ ያው ትክክለኛው አብርሃም ራሱ መጥቷል ማለት ነው።